በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ክርስቶስን የምትወዱ ክርስቶስ የሚወዳችሁ የእናታችን የቅድስተ ቅዱሳን የንጽሕተ ንጹሐን የድንግል ማርያም የአስራት በኩራት ልጆች የቅዱሳን ጻድቃን ሰማዕታት ደናግላን መነኮሳት ቤተሰቦች በያላችሁበት ሰላመ ክርስቶስ ለሁላችሁም ይብዛላችሁ። እንደምን አላችሁ? እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ ክብረ በዓል በሰላም አደረሰን አደረሳችሁ። እንደ እግዚአብሔር መልካምና ቅዱስ ፈቃድ እንግዲህ ማዕዶትን አይተናል። ዛሬ ደግሞ የምናየው ማክሰኞ ነው። ማግስተ ሰኞ ቶማስ ተሰኝታለች። ቶማስ ለምን ተሰኘች የሚለውን ደግሞ እንደ እግዚአብሔር መልካምና ቅዱስ ፈቃድ እናያለን። ቶማስ የስሙን ትርጉም ስንመለከት በአንደኛ ደረጃ ቶማስ ማለት ፀሐይ ማለት ነው። ቶማስ ከሰዱቃውያን ትንሣኤ ሙታንን ከማያምኑ ከማይቀበሉ ህብረተሰብ ወይም ቤተሰብ የተገኘ ሰው ነው። ቁጥሩም እንደዚሁ ከአስራ ሁለቱ ደቀ መዛሙርት ወይም ደግሞ ጌታ ከመረጣቸው በማቴዎስ ወንጌል ምዕራፍ 10 ላይ ካሉት 12ቱ ደቀ መዛሙርት አንዱ እንደሆነ በማቴዎስ ወንጌል ምዕራፍ 10 ቁጥር 3 ላይ እንመለከታለን። በሌላ መልኩ በዮሐንስ ወንጌል ምዕራፍ 20 ቁጥር 24 ላይም እንደዚሁ ከ12ቱ አንዱ እንደሆነ ይታወቃል። ቶማስ የምንመለከተው በሌላ መልኩ ቶማስ በአኗኗሩ እንዳልኳችሁ ከሰዱቃውያን ወገን ነው። ትንሣኤ ሙታንን ከማይቀበሉ ወገን ነው። ቢሆንም ግን ቅዱስ ቶማስ በአኗኗሩ ጌታችን መድኃኒታችን ኢየሱስ ክርስቶስ በሕይወቱ በአገልግሎቱ ከሐዋርያት ጋር በዋለበት እየዋለ ባደረበት እያደረ የአፉን ትምህርት የእጁን ተአምራት እያየ የኖረ ቶማስ ቢሆንም ጌታችን መድኃኒታችን ኢየሱስ ክርስቶስ ያ ሁሉ መከራና ስቃይ፣ ግርፋት፣ እንግልት ደርሶበት በመስቀል ላይ ተሰቅሎ እንደሞተ ያውቃል። ከመስቀልም አውርዶ እንደቀበሩትም ያውቃል። ቢሆንም ግን ቶማስ የጌታን መነሳት አላመነም ነበረ። ቶማስ የጌታን መነሳት አላመነም ነበረ። ጌታችን መድኃኒታችን ኢየሱስ ክርስቶስ ከሙታን መካከል ተለይቶ ከተነሳ በኋላ ለሐዋርያት ሲገለጥ ወይም ሲታይ አባቶቻችን የጌታን ትንሣኤ በሰሙ በተረዱ ጊዜ ቶማስ አልነበረምና ቶማስ አላየምና በዚህ በቶማስ እንቅስቃሴ ውስጥ ወይም ደግሞ በሐዋርያት የጌታ ትንሣኤ አሰባበቅ መነሳቱን በመናገር ውስጥ እሱ ተሳትፎ አልነበረውም። ሰው ከሞተ በኋላ እንዴት ይነሳል የሚል ጥርጣሬ በአእምሮ ውስጥ ስለነበረ በልቡም ስለነበረ ጌታችን መድኃኒታችን ኢየሱስ ክርስቶስ ቶማስ ያምን ዘንድ በተለያየ መልኩ ለሌላው 500 የሚሆኑ ሰዎች ተገለጠ። ለሐዋርያቱ ተገለጠ። ለሁለቱ ደቀ መዛሙርት ለቀለዮጳና ለሉቃስ በኤማውስ መንገድ ላይ ተገለጠ። ይሄ ሁሉ ሲከናወን ቶማስ አልነበረምና ጌታችን መድኃኒታችን ኢየሱስ ክርስቶስ ቶማስ ባለበት በተዘጋ በር ቤት ገብቶ ሰላም ለእናንተ ይሁን ባለ ጊዜ ምትሃት ነው የመሰላቸው ሐዋርያት አትፍሩ፣ አትደንግጡ፣ እኔ ነኝ፣ ይኸው ስጋና መንፈስ ስጋና አጥንት የለውም፣ እጄንም እግሬንም እዩ፣ የተቸነከረ ነገር ቁስሌ የለም ብሎ ለሐዋርያት ሲያስረዳ ጌታ እሱ ግን የተቸነከረ እጁን የተወጋ ጎኑን ካልነካው ካልዳሰስኩ አላምንም ብሎ ሲከራከር ቶማስ ና ከሌሎች ተለይተ አንተ ያላመንክ የተጠራጠርክ አትሁን፣ ሳያዩ የሚያምኑ ብፁዓን ናቸው ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ቶማስን አምጥቶ እጁን በነካ ጊዜ ፌስታል እንደነካው እሳት ሆኖ እጁ ተኮማተረች። ቶማስ በዛሬ ዕለት የሚታሰበው በዚህ ምክንያት ነውና ቶማስ በዚህ ምክንያት ዛሬ ስሙ ይሄ ቀን በስሙ ተሰጥቶታል። ታሪኩ በዳግም ትንሣኤ የምንመለከት ወይም በሰፊው የምንማር ስለሆነ ቶማስ ተብላ የተሰጠችበት ሌላኛው ክፍል የቅዱስ ቶማስ ታሪክ ይሄ ነው። ቶማስ አባታችን እንግዲህ በረከቱ ከሁላችንም ጋር ትሆንልን። ይህንን ካየ በኋላ አንድ ቃል ተናግሯል። ይሄ ምንድነው? ጌታዬ አምላኬ ብሏል። ጌታዬ አምላኬ ሲል ጌታ ስል በለበሰው ስጋ አምላክ ስል አምላክ አማልክት መሆኑን አስረድቷል። ተጠራጥሮት ነበርና ሩቅ ብእሲ ሰው ብሎ አስቦ ነበርና ቶማስ ጌታዬ አምላኬ ብሎ በመስበክ የጌታችን የመድኃኒታችን የኢየሱስ ክርስቶስ ጌትነቱንም
አምላክነቱንም በአንድ ላይ መስክሮልናልና ቃል ኪዳኑ አማላጅነቱ በረከቱ የቅዱስ ቶማስ ከሁላችንም ጋር ትሁንልን። የጌታችን የመድኃኒታችን የኢየሱስ ክርስቶስ ቸርነትና ምሕረት ይቅርታ ከሁላችንም ጋር ይሁንልን። የሰማነውን ለሕይወት ያድርግልን። እንቀጥላለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።